ቤታችን ውስጥ መላእክት እንዳይገቡ ከሚያደርጉ ነገሮች ቢነግሩን ምን ምን እንደሆኑ ይላል። ያው መላእክት ቤት ውስጥ እንዳይገቡ ከሚያደርጉ ምክንያቶች ትልቁ ምክንያት ቤት ውስጥ ውሻ መኖሩ ነው። ውሻ ካለ ቤት ውስጥ መላእክቶች الملائكة لا تدخل بيتا فيه كلب እና ይሄ አንድ መላእክታን መግባት ያግዳል። ሁለተኛ ደግሞ الملائكة لا تدخل بيتا فيه صور መላእክቶች ፎቶ ወይም ደግሞ በቅርጽ የሚሰሩ አሻንጉሊት እንደምንላቸው ነገሮች ወይም ደግሞ እንደ ሐውልት ነገሮች በትንሹ ሊሰሩ ይችላሉ። ለምሳሌ በየቤቱ የወፍ የእርግብ የዳክዬ ምናምን አይጠፋም። አሁን በተለይ ዘመን አመጣሽ ነገር እንዲህ አይነት ነገሮች ቤት ውስጥ ካሉ ከተቀመጡ መላእክቶች አይገቡም ወደዚያ ቤት እና እነዚህን ነገሮች በዋናነት ማራቅ ነው። መላእክቱ ረህማ ቤታችን እንዲገቡ እነዚህን ነገሮች ማስወገድ ነው። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ባለቤታቸው ረዲየላሁ ዐንሃ ጋር ሲመጡ አንድ ምስል ያለበት ያድሮም ይስሉ ነበርና ምስል ያለበትን ጨርቅ ነገር እንደዚህ እንደ መጋረጃ አንጠልጥለው ያያሉና ያንን ያነሱና ይቀዱታል ወይም ደግሞ ያስወግዱታልና መላእክቱ لا تدخل بيتا فيه صور فيه تماثيل ያለበት ቦታኮ መላእክቶች አይገቡም ብለዋሉና ብዙ ጊዜ እንዲህ አይነት ነገሮች እቃ ጋር ወይ ደግሞ አሁን ይሄ ለስጦታ እያሉ አንዳንድ ሰዎች ያው እስላማዊ ባይሆንም የካፊሮችን ዓዳት እየተከተሉ ይሄ ዱብ የሚመስል ነገር ድብ የሚመስል ትንሽ ድብ ምናምን የሚያመጡ አሉ። ቤታቸው የውሻ ቅርጽ ያለው አሻንጉሊት ለልጆቻቸው የሚያመጡ አሉ። የሆነ የድመት ቅርጽ ያለው አሻንጉሊት ለልጆቻቸው የሚያመጡ አሉና ማንኛውም እንዲህ አይነት ሩህ ቢነፋበት ይኖራል በሚባልበት መልኩ ሸክል የሚኖር ነገር ቤታችን አናስገባም። ሁለተኛ ምስሎችን ቤታችን ላይ ማንጠልጠል የለብንም። አሁን አንዳንድ ቤት አይጠፋም ፎቶ ይሰቅላሉ። ይሄም እንደዚሁ መላእክት ከመግባት ይከለክላል።